ሰላም ዛሬ አንድ በጣም አስደሳች ርዕስ ይዘን ነው የቀረብነው። ሁላችንም ስለ ፋሲካ እናውቃለን አይደል? በእርግጥ ግን ወዲያውኑ ተከትሎት ስለሚመጣው የቂጣ በዓልስ እዛ ላይ ነው ዛሬ በጥልቀት የምንገባ። በቀረቡልን ምንጮች መሰረት ይሄ በዓል ዝም ብሎ የድሮ ስርዓት ብቻ አይደለም። በፍጹም በጣም ጥልቅ ምሳሌያዊ ትርጉሞች አሉት። ዓላማችንም ይሄንን መፍታት ነው። መቼ ነው የሚከበረው? ትርጉሙስ ምንድን ነው? እና ከሁሉም በላይ ደግሞ ከኢየሱስ ክርስቶስ ሕይወት ጋር እንዴት ይገናኛል? ልክ ነው። ይህንን በዓል ላዩን ብቻ ካየነው ጥንታዊ የአይሁድ ባህል ነው ብለን ልናልፈው እንችላለን። ግን ምንጮቹ የሚሉት እያንዳንዱ ዝርዝር ጉዳይ ከጊዜ አቆጣጠሩ አንስቶ እስከ ምግቡ አይነት ድረስ ትርጉም አለው። አዎ፣ ትልቅ ትርጉም አለው። ስለዚህ ዝርዝሮቹ ላይ ትንሽ ጊዜ ወስደን ብንመረምር የሚከፈትልን ትልቅ ምስል አለ። በጣም ጥሩ። እንግዲያው በቀጥታ ወደ ዝርዝሩ እንግባ። ምንጮቹ ዘጸአት 12 እና ዘሌዋውያን 23ን ይጠቅሳሉ። በግልጽ እንደተቀመጠው በዓሉ በመጀመሪያው ወር በ15ኛው ቀን ተጀምሮ ለ7 ቀን ይቆያል። ይህ ቀጥተኛ ይመስላል። አዎ ይመስላል። ነገር ግን በቀረቡት ጥናቶች ውስጥ አንዱ ላይ ያገኘሁት አንድ ስሌት በጣም ግራ አጋባኝ። በዓሉ ለ7 ቀን ነው ይልና ቂጣ መበላት ያለበት ግን 7 ቀን ከ3 ሰዓት ያህል ነው ይላል። ይሄ እኮ ሂሳቡ አይሆንም። 7 ቀን ካሉ 7 ቀን ነው። እቺ ተጨማሪ 3 ሰዓት ከየት መጣች? በጣም ጥሩ ጥያቄ ነው እና መልሱ ትንሽ አስተሳሰባችንን እንድንቀይር ያስገድደናል። እንዴት? ያ ወደ አይሁድ የጊዜ አቆጣጠር መግባት አለብን ማለት ነው። አሃ በእኛ በጎርጎሮሳውያኑ አቆጣጠር ቀን የሚጀምረው መቼ ነው? እኩለ ሌሊት ላይ። አዎ። በእነሱ ግን ፀሐይ ስትወልቅ ነው፣ ከምሽቱ 6 ሰዓት ላይ። ቆይ ስለዚህ የእነሱ ማክሰኞ የሚጀምረው ሰኞ ማታ 6 ሰዓት ላይ ነው ማለት ነው? ልክ ብለዋል። ይሄ በራሱ አስተሳሰብን ይቀይራል በጣም እሺ፣ ይህንን በአእምሯችን ይዘን ወደ በዓሉ እንመለስ። የፋሲካው በግ የሚታረደው በአንደኛው ወር በ14ኛው ቀን ነው። እሺ። ሰዓቱስ ከሰዓት በኋላ 9 ሰዓት፣ ይቅርታ፣ ከሰዓት በኋላ 3 ሰዓት ላይ። 3 ሰዓት ላይ። አዎ። አሁን የቂጣ በዓል የሚጀምረው መቼ ነው? በ15ኛው ቀን። እሺ። የ15ኛው ቀን የሚጀምረው መቼ ነው? በ14ኛው ቀን ምሽት 6 ሰዓት ላይ። ገባኝ። በትክክል። ስለዚህ በጉ ከታረደ ከ3 ሰዓታት በኋላ አዲስ ቀን ስለሚጀምር የቂጣ በዓልም አብሮ ይገባል ማለት ነው። ፍጹም። በጉ የሚታረደው 3 ሰዓት ላይ ነው። የቂጣ በዓል የሚጀምረው 6 ሰዓት ላይ ነው። አሁን ወደ ተጨማሪዋ 3 ሰዓት እንምጣ። አዎ፣ ወደዛችሁ መመለስ። በቀረበው ጽሑፍ ላይ የቀረበው መከራከሪያ የእርሾ መወገድ እና ቂጣ መበላት ያለበት የበዓሉ ይፋኦሪ መጀመሪያ ከሚባለው ከምሽቱ 6 ሰዓት ጀምሮ ብቻ ሳይሆን ምሳሌያዊ ትርጉሙን ስናይ የፋሲካው በግ ከታረደበት ቅጽበት ጀምሮ ነው የሚል ነው። ምክንያቱም አንዱ ለሌላው መንገድ ስለሚከፍት። ልክ የበጉ መታረድ ነው ለቂጣው በዓል መንገድ የሚከፍተው። ስለዚህ ከ14ኛው ቀን ከሰዓት በኋላ 3 ሰዓት ጀምረን እስከ 21ኛው ቀን ምሽት 6 ሰዓት ድረስ ስናሰላው ሙሉ 7 ቀናት እናገኛለን። እና ያቺ የ3 ሰዓት ክፍተት ትጨምራለች። በትክክል። ለዚህ ነው 7 ቀናት ከ3 ሰዓት የሚለው ስሌት የቀረበው። ይሄ የጊዜ ጥንቃቄ በበዓሉ ላይ ያለው እያንዳንዱ ዝርዝር ጉዳይ ትልቅ ትርጉም እንዳለው በግልጽ ያሳያል። ታዲያ ወደ ዋናው ነገር ስንመጣ ይሄ የእርሾ ያለመኖር ጉዳይ ለምንድን ነው እርሾ እንዲህ የተጠላው? በቃ ሊጥ የሚያቦካ ነገር አይደል? ለምን የበዓሉ ዋነኛ ክፉ ገጸ ባህሪ ሆነ? እዚህ ላይ ነው ነገሩ ይበልጥ አስደሳች የሚሆነው። እርሾ በመጽሐፍ ቅዱሳዊ አውድ ውስጥ አንድ ወጥ የሆነ ትርጉም ብቻ የለውም። እንደየሁኔታው ተለያዩ አሉታዊ ነገሮችን ለመወከል ጥቅም ላይ ይውላል። በቀረቡልን ምንጮች ላይ ተመሰረትን ቢያንስ 4 ዋና ዋና ምሳሌያዊ ትርጉሞችን እናገኛለን። እሺ፣ የመጀመሪያው ምንድን ነው? የመጀመሪያው እርሾ የሰው ትውፊት እና ትእዛዝን ይወክላል። የሰው ትውፊት። ይህ ትንሽ ሰፋ ያለ ማብራሪያ ያስፈልገዋል። በማርቆስ ወንጌል 7ኛው ምዕራፍ ላይ ኢየሱስ ከፈሪሳውያን ጋር የተጋጨበትን ሁኔታ ስናይ ይህንን በደንብ እንረዳለን። ቀርባን የሚባል ትውፊት ነበራቸው። ቀርባን ትርጉሙም ለእግዚአብሔር የተሰጠ ስጦታ ማለት ነው። አንድ ሰው ገንዘቡን ቀርባን ነው ብሎ ከሰየመ ያንን ንብረት ለሌላ ለማንም
እንዲሁም እርዳታ ለሚሹ ወላጆቹ እንኳን መስጠት እንደሌለበት የሚያስገድር ስርዓት ነበራቸው። ይገርማል። ስለዚህ ለእግዚአብሔር ነው በሚል ሰበብ ወላጅን የመርዳትን መለኮታዊ ሕግ እየሻሩ ነበር ማለት ነው። በትክክል ኢየሱስም የተቸው ለዚህ ነው። በእናንተ ትዊት እግዚአብሔርን ቃል ትሽራላችሁ ነው አላቸው። ስለዚህ እርሾ ማለት መልካም በሚመስል ነገር ግን የእግዚአብሔርን ዋና ሐሳብ በሚያጠፋ የእኛ መንገድ ሊሆን ይችላል ማለት ነው። አዎ፣ ዋናውን ሐሳብ የሚሸረሽሽ የሰው ሰራሽ ሕግና ስርዓት ነው። ገባኝ። ሁለተኛውስ? ሁለተኛው የእርሾ ምሳሌያዊ ትርጉም የፈሪሳውያንና የሰዱቃውያን የሐሰት ትምህርት ነው። አሃ፣ ይሄ ግልጽ ይመስላል። በማቴዎስ 16 ላይ ኢየሱስ ለደቀ መዛሙርቱ ከፈሪሳውያንና ከሰዱቃውያን እርሾ ተጠበቁ ሲላቸው እነሱ የተረዱት ስለ እውነተኛ ዳቦ ነበር። ዳቦ ሳንይዝ ቀርተን ነው መሰለኝ ብሎ ተጨንቀው ነበር። እሱ ግን ስለ ትምህርታቸው ነበር የሚያወራው። ልክ ስለ እነዚያ ቡድኖች አሳሳሽና እውነትን ስለሚበርዝ የተሳሳተ ትምህርት ነበር። እርሾ ልክ ዊጡን በሙሉ እንደሚቀይረው የሐሰት ትምህርትም ያንድን ሰው አስተሳሰብ በሙሉ ሊበርዝ ይችላል የሚል ሐሳብ አለው። በጣም ግልጽ ነው። ሶስተኛውስ ምሳሌ ከዚህ ጋር ይመሳሰላል። ሶስተኛው ይበልጥ ቀጥተኛ ነው። እርሾ ክፋትና ተንኮሉን ይወክላል። ክፋትና ተንኮል። አዎ፣ ሐዋርያው ጳውሎስ በአንደኛው ቆሮንቶስ 5 ላይ ለቆሮንቶስ ቤተ ክርስቲያን ሲጽፍ ጥቂት እርሾ ሊጡን ሁሉ እንደሚያቦካው አታውቁምን በማለት ይጠይቃል። ይህንን የተናገረው በቤተ ክርስቲያን ውስጥ ላለ አንድ ትልቅ የኃጢአት ችግር ዓይን ያወጣ ጨልተኝነት ሲያዩ ነበር። ስለዚህ እዚህ ላይ እርሾ ሳይታከም ሲቀር የሚሰራጭ በሽታ የኃጢአት መስፋፋትን ያመለክታል። በትክክል። እሽ፣ አራተኛው ትርጉም ደግሞ አለ። ምንጮቹ ላይ እንደተጠቀሰው ከሁሉም የበለጠ ረቂቅ የሆነው እሱ ይመስለኛል። ይኸውም ሕግጋዊነት ወይም ሊጋሊዝም። ይህንን ጽንሰ ሐሳብ በቀላሉ ብናስቀምጠው ምንድን ነው? ሕግጋዊነት ማለት ያው የእግዚአብሔርን ሞገስ ወይም ድነት ለማግኘት የምንጥርበት የራሳችን ጥረት ማለት ነው። ሕግን በመጥበቅ ስርዓትን በመፍጸም በራሴ ጥረት በእግዚአብሔር ፊት ተቀባይነትን አገኛለሁ የሚል አስተሳሰብ ነው። ቆይ ምንጮቹ ላይ የቀረበው አንድ ሐሳብ በጣም ነው የሳበኝ። ነገሩን ልክ እንደ ሂሳብ ቀመር ነው ያስቀመጡት። አዎ፣ በጣም የሚገርም ቀመር ነው። ቀመሩ እንዲህ ይላል። ሕግጋዊነት እኩል ይሆናል ፍቅር ሲደመር ተግባር ሲቀነስ ፍቅር። ፍቅር ሲደመር ተግባር ሲቀነስ ፍቅር። አዎ፣ ውጤቱ የተበላሸ በጎ ሥራ። ዋው! በጣም ኃይለኛ ሐሳብ ነው። ስለዚህ ከመልካም ተግባር ጀርባ ያለው ዋናው አንቀሳቃሽ ኃይል የሆነው ፍቅር ሲወገድ ያ ተግባር በራሱ ባዶ፣ ትርጉም የሌለሽ እና እንዲያውም የተበላሸ ይሆናል እያለ ነው። በትክክል። ምንም ያህል በውጪ ጥሩ ቢመስልም ከውስጥ ግን የበሰበሰ ነው ማለት ነው። ስለዚህ እርሾ እነዚህን ሁሉ አሉታዊ ነገሮች ይወክላል። የሰው ትውፊት፣ የሐሰት ትምህርት፣ ክፋትና ፍቅር የሌለበት ተግባር። አዎ። በአንጻሩ ታዲያ እርሾ የሌለበት ቂጣ ምንን ይወክላል? የእነዚህ ሁሉ ተቃራኒ መሆን አለበት። እርሾ የሰው ትውፊት ከሆነ ቂጣ የእግዚአብሔርን ንጹሕ ቃል መሆን አለበት። በጣም ጥሩ። እርሾ ክፋትና ተንኮል ከሆነ ቂጣ ቅንነትና እውነትን መወከል አለበት። ፍጹም ትክክል ነው። ጽሑፎቹም ያስረዱትም ይህንን ነው። የበጉ ደም ኃጢአታቸው ላስተሰር ያለውለት ሰዎች የሚገባቸው ምግብ በሰው ትውፊት የተበረዘ ሳይሆን ንጹሕና ያልተለወጠው የእግዚአብሔር ቃል ነው። ጳውሎስም በቅንነትና በእውነት ቂጣ በዓልን እናድርግ ያለው ለዚህ ነው ማለት ነው። አዎ። ስለዚህ ቂጣ መብላት ማለት የሰው ሰራሽ ሕግጋትን ትቶ የእግዚአብሔርን እውነት መቀበልን ያመለክታል። እሺ፣ የጊዜውን አስገራሚ ስሌት አይተናል። የእርሾንና የቂጣን ምሳሌያዊ ትርጉም ተረድተናል። አሁን ሁሉንም ነገር አንድ ላይ የምናይበት ጥያቄ ላይ ደርሰናል። ታዲያ ይህ ሁሉ ምን ማለት ነው? ይህ ጥንታዊ በዓል ከኢየሱስ ሕይወት በተለይ ከሞቱና ከመቀበሩ ጋር እንዴት ይገናኛል? እዚህ ላይ ነው እንግዲህ የበዓሉ ሙሉ ትንቢታዊ ጠቀሜታ የሚገለጥልን። በቀረቡትም ምንጮች ላይ እንደተበራራረው በበዓሉ የጊዜ ሰሌዳ እና በኢየሱስ የመጨረሻ ሰዓታት መካከል ያሉ ትይዩ ግንኙነቶች አስገራሚ ናቸው። እሺ፣ አስታውስ፣ የፋሲካ በግ የሚታረደው በአንደኛው ወር በ14ኛው ቀን ከሰዓት በኋላ 3 ሰዓት ላይ ነበር። ይህንን አይተናል። እንግዲህ የወንጌል ጸሐፊዎች እንደሚመሰክሩት
ኢየሱስ በመስቀል ላይ የሞተው በትክክል በዚያው ቀንና በዚያው ሰዓት ነው። አርብ ከሰዓት በኋላ 3 ሰዓት ላይ። አዎ፣ በሌላ አነጋገር በቤተ መቅደስ ውስጥ የፋሲካ በጎች በብዛት በሚታረዱበት በዚያው ቅጽበት እሱ በመስቀል ላይ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ሆኖ ሞተ። ይህ እኮ አስገራሚ መገጋጠም ነው። ነገር ግን ተቺዎች ይህንን ኮኢንሲደንስ ወይም ወንጌልን የጻፉት ሰዎች ሆን ብለው ታሪኩን ከበዓሉ ጋር ለማስማማት የሞከሩት ነው ሊሉ ይችላሉ። ምንጮቹ ይህንን እንዴት ነው የሚያዩት? በጣም አስፈላጊ ጥያቄ ነው። ከምንጮቹ አንጻር ሲታይ ይህ እንደ ድንገተኛ መገጋጠም አይታየም። ይልቅንም እንደ ጥንቃቄ የተሞላ መለኮታዊ ዕቅድ ፍጻሜ ነው የሚታየው። እንደ ጥላ ወይም ምሳሌ ነበር ማለት ነው። ልክ የበዓሉ አጠቃላይ ስርዓት ወደፊት ለሚመጣው ትልቅ እውነታ ጥላ ሆኖ የተዘጋጀ ነበር የሚል ነው መከራከሪያቸው። የፋሲካ በጋችን ክርስቶስ ታርዷልና የሚለው የጳውሎስ አባባል ይህንን እምነት ያንጸባርቃል። እሺ፣ ይህንን መነሻ አድርገን እንቀጥል። ኢየሱስ 3 ሰዓት ላይ ከሞተ በኋላ ምን ሆነ? የቂጣ በዓል የሚጀምረውን መቼ ነበር? ከ3 ሰዓታት በኋላ በዚያው ቀን ምሽት 6 ሰዓት ላይ። ልክ ነው። የቂጣ በዓል ማለትም እርሾ የሌለበትን ዳቦ መመገብ ከምንጮቹ አንጻር የኢየሱስን ከኃጢአት ንጹሕ የሆነውን ሥጋውንና በመቃብር ውስጥ ያሳለፈውን ጊዜ ይወክላል። እርሾ ኃጢአትን ስለሚወክል? አዎ፣ እርሾ የሌለበት ዳቦ የንጹሕ እና ኃጢአት የሌለበትን ሥጋውን ያመለክታል። ይህ በዓል የሚጀምረው እሱ ከሞተና ሊቀበር ሲል በትክክል ከ3 ሰዓት በኋላ ነው። የጊዜ ሰሌዳው ፍጹም ነው። በመጨረሻም እሁድ ንጋት ላይ ከሞት መነሳቱ ከዚህ ቅደም ተከተል ጋር ይስማማል። በትክክል ከፋሲካ እና ከቂጣ በዓል ቅደም ተከተል ጋር ሙሉ ለሙሉ ይስማማል። ስለዚህ የቂጣ በዓል ዝም ብሎ የጥንት ሥርዓት ብቻ ሳይሆን አንድ ትልቅ ታሪክ የሚተርክ ድራማ ነው ማለት እንችላለን። የሐሰት ትምህርቶችን፣ የሰውን ትውፊት፣ ክፋትን፣ ያው እርሾን አስወግዶ እውነትንና ቅንነትን ወይም ቂጣን መቀበልን የሚያመለክት ነው። በትክክል ይህ ደግሞ ከኢየሱስ ሞትና መቀበር የጊዜ ሰሌዳ ጋር በትክክል የተቆራኘው መሆኑን አይተናል። አዎ፣ የበዓሉ ዋና መልእክት የኃጢአት ስርየትን ተከትሎ የሚመጣው አዲስ ሕይወት በሰው ሰራሽ ሕግጋትና ትምህርቶች መመራት እንደሌለበት ነው የሚያስተምረው። በእግዚአብሔር ንጹሕ ቃል እንጂ። ልክ ነህ። በእግዚአብሔር ንጹሕ ቃል ወይም ቂጣ መመራት እንዳለበት። የበጣም አስተማሪና በርካታ ሐሳቦችን ያጫረ ውይይት ነበር። እንግዲያው ለአድማጭ የሚተው አንድ የመጨረሻ ሐሳብ አለኝ። እሺ። በውይይታችን መሃል ሕጋዊነትን ለመግለጽ የቀረበውን ያንን የሂሳብ ቀመር አንስተን ነበር። ፍቅር ሲደመር ተግባር ሲቀነስ ፍቅር። አዎ፣ ውጤቱም የተበላሸ በጎ ሥራ። ይህንን ሐሳብ መሠረት አድርገን አንድ ጥያቄ እናንሳ። አንድን ነገር የምናደርግበት ዋናው ምክንያት ወይም አንቀሳቃሽ ኃይል የሆነው ፍቅር ሲወገድ በጎ ምንላቸው ተግባራት እንኳን እንዴት ትርጉም የለሽ ስርዓቶች ሊሆኑ እንደሚችሉ እናስብ። አንድ ተግባር ውጫዊ ገጽታው ትክክል ቢመስልም ከጀርባው ያለው መንፈስ ሲጠፋ እንዴት ዋጋ ሊያጣ ይችላል? አዎ፣ ይህ ጥንታዊ ጽንሰ ሐሳብ ከዘመናዊውን የሰው ልጅ ተሞክሮ ከግል ግንኙነቶቻችን እስከ ማኅበራዊ እንቅስቃሴዎቻችን ድረስ እንዴት ሊዛመድ ይችላል? ያለ ፍቅር የሚደረግ መልካም ነገር ሁሉ በመጨረሻ የራሱ የሆነ እርሾ ኖሮት ሊያቦካ ይችላል። ይህ ለአድማጭ የምንተወው ጥያቄ ነው።